ምን አይነት ድራማ የተሞላበት ጌም አባቴ! ይሄ መላጣ ዳኛ ማኑ ሊዘርፋቸው ነበረ። ሊዘርፋቸው ማኑ ሴኔጋሎች ጀግና ይላል። ብራሂም ዲያዝ ምን አስባ ነው ማን ኦራ ፋርም አረጋለሁ ብላ ማለት ኤምባፔ ሆነች መስላል ማለት ነው። ባፔ ብቻ ሆነች ኤሙ ሳይኖር ማለት ትንሽ ሞሮኮች መጨረሻ ላይ አሳሰኑ። ገባር ግን ሴኔጋል ይፈልገው ነበረ። ዳኛ 12 ተጫዋች ነው ያሸነፉት ዛሬ ሴኔጋሎች ማለት 12 ተጫዋች። ማኔ ትችላለህ፣ ጎይ ትችላለህ። በቃ ማን እንዴ ሴኔጋል ይችላል። አሰልጣኛቸው ነው ኦራ ፋርም ማድረግ ያለበት ማን እንዴት የሚያረካ ቀን ማለት ሙሉን በእንግሊዘኛ ስትሪም ያደርግ ነው እና ማን በቃ ካለ ከሌላ ቤተሰብ ጋር ምናምን ነገር ተሽ ያደርግ ነው። ተነሳ ገባህለ እንዴ ዘንብዬ ጠላት ለምን አዝናናለሁ? ዘንብዬ ጠላት ከማዝናና ማለት ነው። ገባ ኢንተርናሽናል ነው እናራምደው። አሁን ራሱ ትንሽ ደቂቃ ምናምን አጀስት አድርጌ ምናምን በአማርኛ ምናምን ነገር ገባህለ እንዴት አባቱ የሚያረካ ቀን ነው ማለት ደስ ነው ያለኝ። የትላንቱ ተክሻል ገባህለ ኮሜንት ላይ ምናምን እንዳለ ቤተሰብ እንግሊዘኛ የሚያወራ አበሻ ምናምን ቤተሰብ ከዛ ሌላ ምናምን ይመጣል ነው ገባር አይሾ ስፒድ ነው ብሽ ሴኔጋል ይችላል። ደብሊው ማን በቃ ቡጣ ወረድ 1-0 ያለቀ ጌም አይመስልም። ኢንተርቴይኒንግ የሆነ ጌም ሴኔጋል በ3 ዙር ሁለተኛ ጊዜ ማለት በ3 አፍኮን ሁለተኛ ጊዜ ማለት አፍሪካ ዋንጫ አፍሪካዊ ነኝ ለሚል ማለት አሁን ስፒድ እና ብራሂም ዲያዝ በአንድ ፕሌን ላሽ ገባርለ ሞሮኮ ትሬን እዛው ሀገር ስለሆናቸው ትሬን ዛትዌ ባስ ዛትዌ ገባርለ ጋሪ ዛትዌ ካሬጅ ዛትዌ ሞሮኮ ገባሽ አይደለ? ብራሂም ደግሞ ስፒድ እንዳይገሉብን ከስፒድ ጋር ሆነሽ ወደ ስፔን ገባሽ አይደለ? ደብሊው አፍኮን ይላል። ጎበዝ ሴኔጋል ጎበዝ ስለሚገባት ጀማው ይህንን ዋንጫ ማሸነፍ ሴኔጋል ስለሚገባት ነው ያሸነፈችው በአግባቡ ማለት ነው። በቃ ፍጹም የበላይ ነበረች በጨዋታው ላይ በቃ ጎላይ ኑሮ እንጂ ዶሚኔት አድርጋ ተጫውታለች። በቃ የዳኛው እንቶፈንቶ የሆነ ስርዓተ ቢስነት ነው እንጂ ይሄ ጨዋታ እንደዚህ የተዝረከረከ ኳስ አይሆንም ነበር። የተዝረከረከ ኳስ በፍጹም አይሆንም ነበር። በጣም ማዝነው ለብራሂም ዲያዝ ነው። በቃ አሁን ማሳበቢያ ነገር ካጡ ሙሉ ለሙሉ እሱ ላይ ነው የሚዘምቱበት። በጣም የሚያሳዝነው ብራሂም ዲያዝ ነው በጣም ማለት ነው። ከዛ ውጪ ግን ስለሚገባት ሴኔጋል ስለሚገባት ዋንጫው ማሸነፍ ነበረባት። ታሸንፋለች በብቃቷ ነው። ምን አይነት ጎል ነው ያስቆጠረችው! እጅግ ለጎልነት የቀረቡ ንጹህ ኳሶችንም ሴኔጋል ስተዋሉ ከሞሮኮ በተሻለ ሜዳ ላይ የበላይ ነበሩ። በቃ የበላይነታቸው ብቻ ምስክር ሊሆን ይገባል። ከዛ ውጪ ግን ዳኛው አይረባም። ለማንኛውም ኦፊሻሊ ሴኔጋል የ2025ቱን የአፍሪካ ዋንጫ ሻምፒዮን ሆናለች። ኮንግራ ሴኔጋላውያን ማለት ፈልጋለሁ ጀሞ ኮንግራ ስለሚገባት ማለት ነው። ይገባሻል። ሴኔጋል አሸንፏል። አረ በስመ አብ ሞሮኮ ምን ብራሂም ዲያዝ የተባልክ ሰውዬ ወደ ሀገር ተመልሰ እንዳትመጣ እዛው ስፔን ቅርሽ። ምን አይነት ሰው ነው? ምንድነው የሰራው? እኔ ደግሞ ለምን እንደሆነ አላቅም ወደ ሞሮኮ ሆነ። አዘጋጅ ስለሆነ ይሆን አላቅም። ብቻ ፔናልቲው እንዴት ነው የሳትከው? ፔናልቲ ቺፕ ትመታለህ? ምን አይነት ስሜት ነው የሚሰማው? ከዚህ በኋላ እንቅልፍ ይተኛል? እኔ አላቅለትም። በስመ አብ ይሄ ደግሞ እንዴት ነው የጀለጠው? ለ5 አይዙትም። ቦኖ 5 ኮፒ ተደርጎ ጎሉስ ቢቀመጥ አይዙትም። ምን አይነት ሹት ነው? እረ በስመ አብ ሴኔጋሎች ፕላስ ምን አይነት አንፕሮፌሽናል የሆነ ጨዋታ ነው ያየነው። ደግሞ ምንድነው የሚሰሩት? ፔናልቲ ተሰጠ አንጮትም ምናምን ብለው የሰፈር ጨዋታ ነው የመሰለኝ። እውነት በጣም ነበር የሚያሳፍረው። ምን አይነት ነገር። ከዛ ማኔ ግን አረ በጣም ነው የምትችለው እናቴ። ማኔ ትክክለኛ ሊደር ንዋላቸው፣ ሰበሰባቸው፣ አሸነፉ። በጣም ነው የሚችሉት። ማን ብራሂም ዲያዝ መታሰር አለበት። የሆነ ህግ ወጥቶ መታሰር አለበት። ጭራሽ የማይሆን ሰው ነው። አረ በስመ አብ እኛም ኮራን በእናንተ እኛም ኮራ ግባ እናውጣው። አኮራችሁኝ። ይኸውልህ ሴኔጋል በአርሰናል ተከሽኖ ነው ዛሬ። ይገባችኋል። ዘርፋችሁ ሳይሆን አስመስክራችሁ ነው ዋንጫ የበላችሁት። ዋቴ ፐርፎርማንስ ሴኔጋል። ሁላችንም አንዴ ከመቀመጫችን ተነስተን እናጨብጭብ ለሴኔጋል። እኔ ቂም ያዝኩ ነው በቃ። አንድ ጊዜ ተጫዋቻቸው ምናልባት ካስታወሳችሁት ቦፋል ይባላል። ምን አለመሰላችሁ ስፔንን አሸንፈው this win dedicated to all Arabs to all Africans አላለም። so
መታ አፍሪካ ላይ ዋንጫ መብላት አይገባህም። ገባሃ? ይሄ የቆየ ቂሜ ነው። ነፍ ጉዬ ነው ያላት ሴኔጋል። ፓፔ ጉዬ ግን ዛሬ ምርጡን ጎል አስቆጥሯል። ፓፔ ጉዬ ጎል ቨርሰስ ሞሮኮ ብላችሁ ሰርች አድርጎ ይመጣላችኋል። ሰርች ባሩ ላይ ምን አይነት ሮኬት ጎል ያስቆጠረው አረካህን። ለዚህ ወንድ የሆነ መሪ የሆነ ተጫዋች ድጋሚ እናጨበጭባለን። ሳዲዮ ማኔ ጋይስ በፈጣሪ ስም እየተጫወተ ብቻ አይደለም፣ ሜንታሊቲው ሊደርሺፑ እኔ እንጃ ምን ልበላችሁ፣ እጅግ በጣም የተሟላ ዲሲፕሊን እንዲሆነ ምርጥ ተጫዋች ነው ሳዲዮ ማኔ። ብራሂም ዲያዝ አውቆ ነው ፔናልቲውን የሳተው የምትሉ ሰዎች የምራችሁ ነው። እንደ ልጅ እያለቀሰ ከሜዳ ወጥቶ ምን ሆናችሁ ነው? ምንም አይነት ድራማ የለውም። ተሳስቶ ነው የሳተው። በሱ ቤት ሊያላግጥ ካርማ ምንድነው? ዳኝነት በአቦሳ አፍሪካ በቃ ከእግር ኳስ በቃ ድራማሽ ይበዛል። ኢብራሂም ዲያዝ ምንድነው ያደረከው? 90 ላይ በስንት ጭቅጭቅ ተጫዋቾች አንጮትም ብለው ሄደው ማኔ ፕሮፌሽናል ቲም በስንት መከራ መልሷት የተገኘው ፓኔካ ከዛ ጭማሪ ላይ ሴኔጋል ጎል። አረ በቃ ዲራችን ፍርድ ከዳኛ ብቻ አይደለም። ጢሻ ሲያሸንፍ በቃ ብትኮራበት ጨዋታ ጢሻ በቃ ጢሾች እንችላለን። ፍርድ ከዳኛ ብቻ አይደለም። ይበጃል ሴኔጋል። አንተ የዓለም ዋንጫ ነው የአፍሪካ ዋንጫ ነው ዛሬ የተመለከትነው። ምን አይነት ጨዋታ ነው ያስመለከታችሁን? ዲዘርቭድ የሚገባው ሰው ነው ይህንን ዋንጫ ይበል። ሴኔጋል እኔ ለቲሜ እንደዚህ አልቋጥርም። ገብቷል ስለ ዳኛው ግን ወይኔ ዛሬ በህይወት አይተርፍም ነበር። የኳስ ዲያዝ ፓሪንካ ይሞክራል በዛ ሰዓት። አንተ አይደረግም እኮ እንዴት ነው በቃ በሱ ቤት አታሉ ምናምን ፊት ለፊት እንካ ብሎ ነው የሰጠው። ሲጀምር የሚገባው በቃ እኔ ኧረ በስመ አብ ስለ እኔ የነ ማኔ ያገቡት ኳስ እንደሰማሁት ከሆነ እንትን የተባለ ነው ፊሽካው የተነፋው ጎል ከመቆጠሩ በፊት ነው የሚል ነገር ነው ወሮቹ የወጡ የሚገኙት። ዋሬቨር ብቻ የሚገባው ቡድን ያገኘው ነው። በቃ ደስ ነው ያለኝ፣ ደስ ብሎኛል። እንዴ ሳላህ አንድ ሳይበላ ማኔ 2 በላ። ማኔ ይችላል በቃ ብቻውን። ዛሬ እሱን ሰውዬ እኔ አላቅም። ጨዋታ ማለት ይሄ ነው እኮ አለቀ እኮ ደግሞ ጨዋታ ማለት ይሄ ነው። ይሄ የአፍሪካ ዋንጫ ነው። ይሄ የአፍሪካ ጨዋታ ነው። ኧረ ጨዋታ አይ ሴኔጋል ጨዋታውን ብጥብጥ አርጎ ዋንጫው ነው ተረች። የሚገርም ጨዋታ። ኢብራሂም ዲያዝ አውቆ ነው ወይስ ምንድን ነው? እኔ አልገባኝም ይሄ ነገር። ጀሞ እስቲ የምታውቁት ነገር ካለ እስቲ ኮሜንት ላይ አውቆ ነው ወይስ ጨዋታው እንዲያምር ነው ወይስ ፓኒካ ለመሞከር ፈልጎ ነው? ኧረ ማኔ ጀማው በማኔ የሊቨርፑል ደጋፊዎች በማኔ መኩራት አለባችሁ። ምን አይነት ሜንታሊቲ ነው ጀማው? ምን አይነት ሜንታሊቲ? የወንድ ሜንታሊቲ ማለት ነው ጀማው። ና ሜዳ ውስጥ ግባ፣ እንደ ወንድ እንጫወታለን። ምን አይነት ጨዋታ ነው ጀማው? ኧረ ስማ፣ በአንድ ጨዋታ 2 ቲም ይደግፍ። ሞሮኮ ሲሆን ሞሮኮ፣ ሴኔጋል። ኧረ ጭዌ አፍሪካ ዋንጫ ይላል ነው በቃ። በአፍሪካ ስትኮራ እንደዚህ ነው ጀማው። የሚገርም ጨዋታ ጀማው። አረ ዛሬ እግር ኳስ አይደለም ድራማ ብቻ ነው የተመለከተው። ሴኔጋል የ2026 ነው የአፍሪካ ዋንጫ በልታለች ስትባሉ ዝም ብሎ ጨዋታ ምናምን ያየ እንዳይመስላችሁ ድራማ ነው የተመለከተው። ማኔ ግን ማለት ነው በቃ ከዋንጫው በላይ ክብር ብቻ የሚገባው ልጅ ነው እንጂ ማለት ሴኔጋል እነዚህ ይሄ ስኳድ ማለት ነው ዋንጫ አይደለም ምንም የማይገባው አሰዳፊዎች። ፔናልቲ ተሰጠ ብሎ እንደ ህፃን ልጅ እንደ ሰፈር ጨዋታ ሜዳ ጥለን እንወጣለን። ፔናልቲ ስለ አንተ የክብር ሽንፈት የሚባል ነገር እኮ አለ እኮ በቃ ዳኛ በደለህም አልበደለህም እኮ እንደ ህፃን ሜዳ ጥለን እንውጣ። ብራሂም ዲያዝ የሚባል ሰው ሀገሩ የአፍሪካ ዋንጫ ከበላች ረጅም ዓመታት የሆነ ሰው በሀገሩ በተዘጋጀ ሜዳ ላይ ፓኔንካ ሞክሮ ነው የሳተው። ፔናልቲው ባለቀ ሰዓት ማሸነፍ የሚችሉበትን ሞሮኮ ዋንጫ መብላት የሚችልበትን እድል ፓኔንካ ሞክሮ ነው ብራሂም ዲያዝ የሚባል ልጅ ገደላቸው። እንዴት አባቱ አንጀቴ እንደራስ አልገባም። ምንም እንኳን በሙስና ቢሞክሩ የተጻፈ ስክሪፕት እንኳን ለሞሮኮ ቢሰጣት ዋንጫውን ሴኔጋል አገኘች። የአፍሪካ እግር ኳስ ሌላ ታሪክ ውስጥ ነው፣ ሌላ ታሪክ ማለት ግን ዞሮ በስክሪፕትም ቢሆን ሞሮኮ ዋጋ አስከፍላ ሴኔጋል ዋንጫውን ታገኛለች። የአፍሪካን ዋንጫ ለማግኘት ላብ ብቻ ሳይሆን የደም ላብ ማፍሰስ ግዴታ ነው። እንደ ሞሮኮ ተጫዋች ተጋይተ ደም ማፍሰስ አይደለም፣ እስከ መጨረሻው ደቂቃ ድረስ እንደዚህ መታገል ማለት። የዛሬውን ጨዋታ ሞሮኮ አሸንፋ ቢሆን በሌላ ቪዲዮ ጧት ስለዚህ ሙሉ
ስለ አፍኮን ሙሉ እናወራለን ነው። ለዛሬው ግን ገባ እናውጣ። የሴኔጋል አልሸነፍ ባይነት፣ አልበገር ባይነት፣ የጥቁር ኩራትነት ጀግና ናቸው። አሰልጣኛቸው ድፍረቱ፣ ተጫዋቾቹ ንውጡ ከሜዳ ግቡ ወደ መልበሻ ክፍል። በዚህ ጋር ደግሞ ሳዲዮ ማኔ ሄዶ የሴኔጋልን የፉትቦል ፌዴሬሽን ባለስልጣን አናግሮ ኑ ተመለሱ ወደ ሜዳ። ሳዲዮ ማኔ የሊቨርፑሉ ሌጀንድ ልብህ የአንበሳ ነው፣ ልቡ የአንበሳ ነው። ዳኛው ሊያበላሸው ነበር ጨዋታውን፣ ግን አልሸነፍ ባይነታቸው ኢማጂን ያ ሁሉ ደጋፊ እየጮህባቸው 60 ምናምን ደጋፊ እየጮህባቸው አልበገር ባይነታቸው ፔናልቲ አይመታብን ብለው ወደ መልበሻ ክፍል መሄዳቸው አሰልጣኙ መሃል ሜዳ ድረስ ሄዶ ዳኛውን ማናገሩ እኔ እግዚአብሔርን በሴኔጋል ኮራው። ሞሮኮ እንድታሸንፍ ነበር የፈለኩት፣ ነገር ግን አኮሩኝ። ምክንያቱም የዳኛው ዲሲዥን ያስጠረጥራል። ጨዋታውን ያያችሁ ሰዎች አይታችሁታል። አሽራፍ ሀኪሚ ላይ የተሰራው ጥፋትና የኢብራሂም ዲያዝ አገናኙት። ሁለቱም ሶፍት ነው። ይሄኛው ፔናልቲ ተባለ፣ ያኛው ግን ጎል ተከለከለ። ነገር ግን ሴኔጋሎች ሳዲዮ ማኔ እዚህ ጥቁር ዳይመንዶች አኮሩ። የምር እኔ ያደነኳቸው ነው ጨዋታውን ያዩት። ኢማጂን አዘጋጇን ሀገር ያው ሁሉ ህዝብ እየጮህባቸው ትችላላችሁ። ከዚህ በኋላ ማለት የምመክራችሁ ዳኛ ሲያዳላ አንጩትም ብለህ ትወጣለህ። ከዛ በኋላ ታሸንፋል። ምን ተፈጠረ መሰላችሁ? የመጀመሪያው ጎል ሴኔጋል ያገባው ጎል በእኔ እይታ 50-50 ነው። ከፊት ነው ተነካኩት። አዎ እንደ እውነቱ ለመፍረድ ዳኛው ትክክለኛ ውሳኔ ወስኗል፣ ጎል አይደለም ብሎ። ነገር ግን ፔናልቲ ሲሰጥባቸው ያ እንትኑ ስለነበረ በቃ እንዴት ፔናልቲ ይሰጣል አለ። አይወላችሁ ጨዋታው እንደተጀመረ እኔ የሞሮኮ ነበርኩ። ከዛ ልክ ሴኔጋል ላይ ፔናልቲው ሲሰጥ የሴኔጋል ሆንኩ። ለምን ሜንዲ አለ፣ ጃክሰን አለ። ከዛ አልሳቱትም። ሲስቱት ብራሂም ዲያዝ ወይኔ እንዴት አንጀቴን እንደበለኝ በፈጣ አሳዘነኝ ማለት ነው። ማለት ይወላችሁ አንኤክስፔክትድ ነው። ማንም ሰው ፓኒንካ ይመታብኛል ብሎ አይጠብቅም በዛ ሰዓት። ስለዚህ የወሰደው እርምጃ እኮ ትክክል ነው። ሲጀምር ሳይመተው ፊቱ ያስታውቃል፣ ደንብሯል። ግን ያደረገው ነገር እኮ ትክክል ነው። ፓኒንካ መምታቱ ትክክል ነው። የታይሚንግ ጉዳይ ነው እንጂ ይገባል። ደግሞ ከዚህ በፊት ሜንዲ የአጉሮን መልሷል ካስታውሳችሁ። ፓኒንካ ሲመታ ስለማይችል ፔናልቲ ከተመታ በኋላ ነው የሚወረወረው። ስለዚህ ይመልስባል። በቃ ምንም ማድረግ አይችልም እሱ። ያ ኳስ አስደነገጥ። ከዛ በኋላ የሞሮኮ ሆንኩኝ መልሼ ማለት ነው። እውነት እኔ ለሜንዲ አንተ ለምንድን ነው የሸጥነው? ቼልሲ ለምንድን ነው የሸጠው? እንዴት ነው የሚመራው ቲም ሲያረጋጋቸው? ይኸውላችሁ ምንም ነገር አትበሉኝ። ማማዱ ሳር የሚባል ተጫዋች ጎል ነው ያወጣው 2 ጊዜ፣ አንድ አይደለም። በጣም ነው የሚችለው። በዛ ላይ እንዴት አይነት ተረጋግቶ የሚጫወት ልምድ ያለው ነው የሚመስለው። በኩሊባሊ የገባም አይመስልም። አንተ እንዴት ነው የሚችለው ማማዱ ሳር? ኢሪቤለው ግን እኛ እንደዚህ 11 ተጫዋች እናጣለን ኢትዮጵያ። እንደው እባካችሁ እንደው የስፖርት ፌዴሬሽናችን 11 ተጫዋች ፈልጉልን። እኛውን ከነዚህ ጋር መጫወት ያቅተናል። ጋይስ ሴኔጋል የአፍሪካውን ዋንጫ ማሳካት ችላለች። እንደኔ ደስ ያለው ለሴኔጋል ምን አይነት ጨዋታ ነው ያየነው ጋይስ? ምን አይነት ጨዋታ! ሴኔጋሎች ከባድ ናቸው። ሞሮኮ እኮ ጨርሶት ነበር እኮ ጨዋታውን፣ ግን ሳይኮ በሏቸው። ፔናልቲ ተብሎ ስንት ደቂቃ ሙሉ ነው ክርክር ላይ የነበሩት። ዲያዝን ሳይኮ በልተው ይመቻቸው ሴኔጋል። በቃ ግባለት ይላል ሴኔጋል። ይመቻችሁ። የምር በሷ በጣም ያበደ ጨዋታ። ምን አይነት ጌም ነበረ! ስንት ነገር ተፈጽሞበታል። አንዳንዱ ነገር በጣም ያሳፍር ነበረ። ዳኛው በጣም ብዙ አወዛጋቢ ውሳኔ የሰጠ ነበረ። ወጥቶ ተመልሰው ፔናልቲ ሳቱ። ፔናልቲው ደግሞ ከሳቱ በኋላ ጎል አገቡ፣ አሸነፉ። ለማንኛውም እየቋጠርን ነበር ለሴኔጋል። የምር በጣም ነው ደስ ያለኝ። ኮንግራ ሴኔጋል፣ ይገባቸዋል። የምር በጣም አሪፍ ነው ተጫወቱት። ሞሮኮዎችም በጣም አሪፍ ነበሩ፣ ግን በቃ እኛ የቋጠርነው ለሴኔጋል ነው። ሴኔጋል ተሳክቷል። ኮንግራ እንኳን ደስ አላችሁ እንላለን። ቋጠሯችን ዛሬ ተሳክቷል እና ሁሉም ለሴኔጋል የቋጠራችሁ እንኳን ደስ አላችሁ። ሼር፣ ኮፒ ሊንክ፣ ፖስት አድርጉ። ይመቻችሁ።
ሴኔጋል አዘጋጇ ሞሮኮን በማሸነፍ የ2025ቱ የአፍሪካ ዋንጫ ሻምፒዮን መሆን ችላለች። ምን አይነት እብደት ነው የተመለከትነው ጋይስ? እኔ እንደዚህ አይነት እብደት ያለው ጨዋታ ተመልክቼ አላቅም። በተጫዋቾች ውሳኔ፣ በዳኞች ውሳኔ ረገድ ማለት ነው። እንግዲህ በዚህ ጨዋታ ላይ ሴኔጋል የሚገባት ቡድን ትመስለኛለች ዋንጫውን በማሸነፍ ማለት ነው። በጣም ጥሩ ፐርፎርማንስ ነበራት። እንደውም ያሲን ቦኗ ጥሩ ሴቮችን ሲያደርግ ነበረ። ወደ ኤክስትራ ታይሙ ካመራ በኋላ ነበረ ሴኔጋል ጎል ካስቆጠረች በኋላ ሞሮኮ ሞር ተጭና ስትጫወት የነበረችው። እንግዲህ በዚህ ጨዋታ ላይ ሞሮኮዎች እንግዲህ ጨዋታው ሊጠናቀቅ ጥቂት ደቂቆች በሚቀሩበት ሰዓት ላይ 106ኛው ደቂቃ አካባቢ ይመስለኛል የዕለቱ ዳኛ አወዛጋቢ ፔናልቲ ይሰጡና የሴኔጋል ተጫዋቾች አሰልጣኛቸው ፔፕ ጉዌ ከሜዳ ለቀው እንዲወጡ ያደርጋቸዋል። ከዛ ሳዲዮ ማኔ መልሶ ያስገባቸዋል። ከገቡ በኋላም እንግዲህ ብራሂም ዲያዝ ፓኒንካ ሲሞክሮ ሜንዲ ሴቭ ያደርግበታል። ከዛ በኋላ ወደ ኤክስትራ ታይም አመራ። በኤክስትራ ታይም ይሄ በውድድሩ በጣም አስደናቂ የሆነ የ26 ዓመቱ የቪላሪያል አማካኝ የሆነ ፔፕ ጉዌ በጣም አስደናቂ ጎል በዚህም ጨዋታ ላይ አስቆጥሮ ለሴኔጋል ብቸኛዋና የማሸነፊያውን ጎል በስሙ ማስመዝገብ ችሎ ነበረ። በደጋፊዎቿ ፊት ሞሮኮ ይህንን ዋንጫ ያጣችው ማለት ነው። ከ50 ዓመት በኋላ እናገኘዋለን የሚል ተስፋ ነበራት። ነገር ግን ያንን ተስፋ እንግዲህ ሴኔጋል አጨልመዋለች ማለት ይቻላል በደጋፊዎቹ ፊት ማለት ነው። ሴኔጋል ግን ውጤቱ ይገባት ነበረ። በጨዋታው ሞመንትም የዕለቱ ዳኛ ውሳኔዎች ግራም ያጋቡ ነበረ። መጀመሪያ ሀኪሚ ጥፋት ሰርቶበታል ብሎ የሻሮ ኳስ በራሱ ግራም ያጋባ ነበር። ቪአርም ለማየት ፈቃደኛ አልነበረም ነበረ። ከዛ በኋላ ሴኔጋል ላይ ፔናልቲ ሲሰጥ ነበር የሴኔጋሉ አለቃም ፔፕ ሲያው ከሜዳ ለቀው እንዲወጡ አዟቸው የነበረው ማለት ነው። የሆነ ሆኖ ግን በጨዋታው ላይ የተመለከትናቸው እብደቶች እንዳሉ ሆኖ ሴኔጋል ለሁለተኛ ጊዜ አፍሪካ ዋንጫን ማሳካት ትችላለች። ሳዲዮ ማኔም ከሀገሩ ጋር ሁለተኛ አፍሪካ ዋንጫውን ማሳካት ችሏል ማለት ነው። 2021 እና 2025 ማለት ነው። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ ኳስ መረጃዎችን ማግኘት ትችላላችሁ። አልሐምዱሊላህ ወላሂ የምሬን ነው የምላችሁ ማለት ነው። ሁሌም ድል ማለት ነው። ድል ከእውነተኞች ጋር ናት። በቃ ሁሌም ድል ማለት ነው። በቃ ዛሬ ሴኔጋል የሚገባትን ያገኘችው የሚገባትን። በጣም ደስ ብሎኛል። የሴኔጋል ስትደግፉ ለነበራችሁ እንኳን ደስ አላችሁ። ሁሌም ግን ድል ከሀቀኞች ጋር ናት። በቃ ወላሂ አደረገችው ሴኔጋል ይሄ ነው። ቢስሚላህ ወላሂ በጣም ነው ደስ ያለኝ። ምክንያቱም ሳዲዮ ማኔ ይሄ አፍሪካ ዋንጫ ይገባው ነበር ባሳየው ባህሪ ብቻ። እኔ አሰልጣኙ ሴኔጋል አሰልጣኝ እንዳይቆም እንዳላየው ነው ፈልጎ ዛሬ ለሱ ሲባል እንኳንም አነሱ። እኔ አሁን ሞሮኮች ዳኛ ምናምን ዳኛ ነው የበደለው አይደል የተሳሳተው። መቼም ሞሮኮች ይሄን ሰራልን ብለውት አይደለም። እኔ ልወቅሳቸው አልችልም። ግን ማኔ ላሳየው ስርዓት መልካም ተግባር ይሄ ዋንጫ ይገባው ነበር። ሴኔጋል ለዋንጫ ያበቃት እሱ ነው። አሰልጣኙማ እውነት ለዛ አላበቃትም ነበር፣ ሊያዋርዳት ነበር። መቼም የማይጠፋ ጠባሳ ነበር ሊያሳርፍ የነበረው። እውነት ነው የምላችሁ። ይሄን ጨዋታ ያመለጣችሁ ሰዎች በጣም ይልና ጸሎት ያስፈልጋል ለእናንተ። የሚገርም ጨዋታ ነበር። ኢብራሂም ዲያዝ አውቆ ነው የሳተው የሚሉም አሉ። መጨረሻ ላይ ሄዶ ተናግሯል። ይሄ አፉን ሸፍኖ ሲናገር አሰልጣኙ ጨዋታውን ፍትሃዊ ለማድረግ ነው ብሎ ተናግሯል። ግን አሁን ምን ያገናኘዋል? ፍትሃዊ ለማድረግ ምን ያገናኘው? የተሰጠው አግባብ ነው። ፔናልቲ እኮ ያሰጣል። ያንኛውን የዳኛው ቀድሞ ፊሽካ ይነፋባቸው ሴኔጋሎች ያስቆጠሩትን ጎል ለማካካስ ነው። ያ ከሆነ እንጃ። ግን አውቆ ነው የሳተው የሚባለው ነገር እውነት ከሆነ እኔ አያሳምነኝም። ግን በሞሮኮች ዘንድ እኔ መቼም የማይረሳ ጠባሳ ነው አሳርፎ ያለፈው ብዬ ነው የማስበው ኢብራሂም ዲያዝ። ዛሬ ግን ይሄ ዋንጫ ሴኔጋል በማንሳቷ በጣም ደስ ብሎኛል። ምክንያቱም ማኔ ይገባው ነበር። ዛሬ ሴኔጋልን ብቻ አይደለም ያኮራት፣ እኛን እንደ ጥቁር እንደ አፍሪካ በሙሉ ነው ያኮራው እና በጣም ደስ ብሎኛል። እስቲ እናንተ ለማንኛውም ስለ ዋንጫው የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ኮሜንታችሁ ኮፒ ሊንክ ፖስት ማድረግ እንዳይረሳ። ቴንክ ዩ። ገባላተ ሴኔጋል። በስመ አብ ምን አይነት ያለቀ ሰዓት ነው ያየነው። ምን አይነት የአፍሪካ ዋንጫ ነው። በስመ አብ ጋይስ እንዲህ 92ኛ ላይ አግብተህ ተሽሮብህ 98ኛ ላይ ፔናልቲ ተብሎብህ ይህ በጣም ከባድ ነው። ማኔ ግን ይጨበጨብለታል። ኳስን ስላከበረ ኳስ መልሳ አከበረችው እንጂ እኮ የሆነ የማይሆን ነገር ይፈጠር ነበር። እንዳለ መልበሻ ክፍል ውስጥ ገቡ። ማን ያወጣቸው? ዲያዝ ግን ምን ሆኖ ነው የአፍሪካ ዋንጫ ፍጻሜ? በቃ አንተ ስትመጣው ፊሽካ እንደሚነፋ እያወቅ ምን አይነት ፔናልቲ ነው እንደዚህ የመተው? ፓፓ ይመቻል።
ፓፓጉዌ መቻት ምን አይነት ጎል ያገባው! እኔ በጣም ደስ ነው ያለኝ። ማዝራዊ አዝናለሁ፣ ግን እኔ በጣም ደስ ብሎኛል ጋይስ። ማኒ እንደ አፍሪካ ያኮራል፣ እንደ አፍሪካ ሲጀመር ሞሮኮ አረብ ናለሽ እዛ ሄደሽ ከአረብ ጋር ጫወት እዛው ሄደ ማለት ነው። እንዴት ነው የረካውት? የረካውት እመቤት ነው ፔናልቲ የማይሰጥ ኳስ ልክ ነው። ጫዎቹ መውጣታቸው ምናምን ፌር አይደለም፣ ልክ አለ። በቃ ለአፍሪካም በቃ ጥሩ ስም አይኖር ነው ቢወጡ ማኔ ኑ ግቡ ብሎ በዚህ ሁኔታ ውስጥ ነው ሴኔጋል ያስቆጠረችው። ረካው ቤተሰብ ረካው። ኡፍ ግብ አናውጣው። እንደ ዛሬ ስሜታው እኛ አላውቅም። ደብን በል። ምን አይነት ቶርናመንት ነው? ምን አይነት ጌም ያየ ነው? የአፍሪካን ንግስና ሰጥተነዋል፣ ለማኔ ሰጥተነዋል። በቃ አለቀ። አንዴ ጋይስ ክብር ለሳዲዮ ማኔ። በእውነት ነው የምላችሁ፣ እንዴ ምን አይነት ክላስ ያለው ተጫዋች ነው! ሜዳ ላይ ብቻ አይደለም፣ በብቃት ብቻ አይደለም፣ ቡድኑን ከሜዳ ውጭ የሚመራበትን መንገድ አይታችሁታል አይደለ? በዛ ሁሉ ውጥንቅጥ፣ በዛ ሁሉ ግርግር መሃል ከአሰልጣኙ ሳይቀር ተሽሎ አሰልጣኙ ተጫዋቾቹን ንውጡ እያለ ነገር ግን ሴኔጋል ላይ እንደ ሀገር የሚደርስባትን ቅጣት እንደዚሁም ደግሞ ለኢሜጃቸው ምን ያህል ጎጂ እንደሆነ ስለተረዳ ጋይስ ይህን ጨዋታ ከመበላሸት ያዳነው ሀገሩን ያዳነው ጋይስ ዛሬ ሳዲዮ ማኔ ነው ጋይስ። ምን አይነት ክላስ ያለው ተጫዋች ነው! ምን አይነት መሪ፣ ምን አይነት አስደናቂ ተጫዋች! በእውነት ክብር ሪስፔክት ለሳዲዮ ማኔ። ለማንኛውም ሀገሩ ሴኔጋል 120 ደቂቃ በፈጀውና ብዙ ጥንቅጦችን ብዙ ድራማዎችን በተመለከትንበት የአፍሪካ ዋንጫ የፍጻሜ ጨዋታ አዘጋጇ ሀገርን ሞሮኮን 1-0 በሆነ ውጤት በማሸነፍ የአፍሪካ ዋንጫ ባለቤት መሆን ችላለች። ስለ ምሽቱ ድራማዊ ክስተቶች ተመልሼ በሌላ ቪዲዮ እመለሳለሁ። ለማንኛውም ስለ ሳዲዮ ማኔ እና ስለ ሴኔጋል ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ሞሮኮ ኤርፖርት ይዛት ወይ ፑር ሞሮኮ እንዴት ደስ እንዳለኝ። ሴኔጋል ዋንጫውን በላችሁ። ምን አይነት ጨዋታ ነው! አወዛጋቢ ጎል ሴኔጋል አግብታ ተሻረ። ቫር ሳይታይ ፊሽካ ዳኛ ቀድሞ ነፍቶ ምናምን ተሻረባት። ከዛ በኋላ ጨዋታው ሊያልቅ 1 ደቂቃ ሲቀረው ሞሮኮ ፔናልቲ ያገኘች። ጨዋታው ተበጠበጠ። እንደ ሰፈር ጤና ቲም ሴኔጋል አልጫወትም ብላ አቋርጣ ወጣች ማለት ነው። ጨዋታው እንዳኛው እንዳትጮቱ ብሎ ማኔ ታደጋቸው፣ መለሳቸው። ለፌር ፕሌይ ይሁን ኢብራሂም የደከመ ፓኔንካ ሞሮኮ የሳተችው ኳስ ሚንዴ ጭንቅ የሚያደርግ 30 ደቂቃ ልብ ቀጥ የሚያደርግ 30 ደቂቃ ወስዳ ሴኔጋል ቅርቅር የአፍሪካ ዋንጫን ሴኔጋል በላችሁ። ሞሮኮ እኔ በሮናልዶ ምክንያት እንዴት እንደጠላዋት ልነግራችሁ አልችልም። ይመችሽ ሴኔጋል። እግዚአብሔርን ጋይስ ይሄ ጨዋታ ካመለጣችሁ በቃ በጣም ልታፍሩና ሊሰማችሁ ይገባል። ሴኔጋል ከሞሮኮ ያደረጉት ጨዋታ ዛሬ ድራማ ብትሉ ድራማ ነው እንዴ ጋይስ? ያላያችሁ ሰዎች ልንገራችሁ፣ 89ኛው ደቂቃ ላይ ፔናልቲ ለሞሮኮ ተሰጠ። 90 ላይ ነው ምናምን ሴኔጋል ፔናልቲ አይመታም ብለው ተጫዋቾቹ እንዳለ ወደ መልበሻ ክፍላቸው ገቡ። ሁሉም አሰልጣኙ ተመለሱ። ሳዲዮ ማኔ ኑ በቃ ፔናልቲ ይመታና ጨዋታችንን ጨርሰን እንውጣ ብሎ ጠራቸው። ከስንት ድራማ ብጥብጥ በኋላ ማለት ነው ፔናልቲው ተሳተ ጋይስ። ሴኔጋል ኤክስትራ ላይ ገባ። ኤክስትራ ፈርስት ሃፍ ላይ መርተው ወጡ። ልክ አሁን ሴኔጋል አሸነፈች ዋንጫውንና ይሄ ጨዋታ ካመለጣችሁ እግዚአብሔር ልትጸጸቱ ይገባል። በተለይ ከ80 በኋላ ያለው ጨዋታ ደብሊው አፍኮን እግዚአብሔርን ዲሲር በጣም አዝናንቶን ነበረ። ሴኔጋሎች ይገባቸዋል። ሞሮኮ እንዲበላ አልፈለኩም ነበር። ባባይ ገና የአፍሪካ ዋንጫው ተጀምሮ ማለት ነው እኔ የሞሮኮ ደጋፊ ነበርኩኝ። ይሄኛው ፋይናሉ 90 ደቂቃ እስኪደርስ ድረስ ማለት ነው። ከዛ በኋላ ግን ይሄ ፔናልቲ ምናምን ጎሉ ተሽሮ ምናምን ድራማው ምናምን ሳይ ማለት ነው ወዲያው የሴኔጋል ደጋፊ ሆንኩ ማለት ነው። በጣም ነው የተመቹኝ እና ሳዲዮ ማኔ ሁለተኛ የአፍሪካ ዋንጫውን አንስታለች፣ ይገባታል። በጣም ጸዴ ተጫዋች ነው። ሃምብል ነው፣ ፕሮፌሽናል ነው፣ ዲሲፕሊንድ ነው ምናምን ነገር እና ለሱ ሲባል ብቻ ይገባዋል ሴኔጋል። ከዛ ደግሞ ጥሩ ነው የተጫወቱት፣ በልጠው ነው የተጫወቱት ምናምን ነገር። በሜዳቸው እነዛ የሚጫወቱ አይመስሉም ነበር ሞሮኮዎቹ። ከዛ ደግሞ ካፍ ማለት ነው በቃ ኦፊሻሎችን ዳኞችን ማለት ነው
እንዴት ልታስተካክል እንደምትችል አንድ የአፍሪካ ትልቁ ችግር የእግር ኳስ ችግሯ ዳኝነት ነው የሚባለው። እሱም ደግሞ ይኸው ዛሬ በደንብ የተጋለጠበት ነውና ምንም ዳኛው በቃ ማጫወት ያልነበረበት ዳኛ ነው ያጫወተው። ኤኒዌይስ ሴኔጋል እና የማኔ ደጋፊ የነበራችሁ ሁሉ እንኳን ደስ አላችሁ። አፍኮን አልቋል። ጥሩ ጌሞችን አይተናል። ይሄኛው ፋይናል ግን በጣም ኢንተረስቲንግ ነበር። ያላያችሁ ሰዎች አምልጧቸዋል። ይቺ ነች ህይወት፣ ይቺ ነች። ከቅጽበት ታሪክ ይለወጣል። ከቅጽበት ማለት ነው። ሻምፒዮን ሴኔጋል ከምንም ወደ ህይወት የተመለሰችዋል ትክክለኛዋን ሻምፒዮን ሴኔጋል። ትችላላችሁ ነው የምላችሁ። ጋይስ ምን አይነት አስገራሚ ጨዋታ የተመለከትነው ፋይናል ጌም የአፍሪካ ዋንጫ የሴኔጋል እና የሞሮኮን እያየው ነበርና በጣም የሚያምር የሚያስጨንቅ እስከ መጨረሻው ድረስ የሚያጓጓ ጨዋታ ነበር የተመለከትኩት። ይሄንን ጨዋታ በማኒ አማካኝነት ነው ሴኔጋል ያገኘችው ብዬ ነው የማስበው። ምክንያቱም የሴኔጋሉ አሰልጣኝ ሙሉ ተጫዋቾችን ከሜዳ እንዲወጡ አዟቸው ነበረ፣ ግን ማኒ ወደ ሜዳ እንዲመለሱና ተስፋ እንዳይቆርጡ አድርጎ ዋንጫውን እንዲያነሱት አድርጓል። እና አንዴ ለማኒ ሴኔጋል ሊገባው ነበር ይሄ ዋንጫ። በጣም ደስ የሚል ጨዋታ ነበር።